ጥሩ የሆነ ነገር ላይ ደርሰናል። በልዑልም በኩል የተፈጠረውን ነገር የንስር አይን ላይ እንደተመለከታችሁት ነው። በጣም ትልቅ እፎይታ ነው ለእኛውም ባለንበት ሁኔታ። እኛም እንግዲህ እንዳያችሁት ከሆነ ከከተማ ወጣ ብለናል። ከዛም ስንመለስ እንግዲህ ለእናንተ ብዙ የምንነግራችሁ ነገር ይኖራል። አሁን ላይ ግን ባለንበት ሁኔታ እየደረስንበት ያለንበት ነገር ላይ ፎከስን ማድረግ ስለሚገባን በጣም ብዙ እየሰራናቸው ያሉ ነገሮችም ስላሉ ትልቁም ነገር ደግሞ የዚህም ኬዝ ማብቂያ መደምደሚያ ሊሆኑ የሚችሉትን ነገሮች ነው እየሰራን ያለ ነው። ስለዚህም እንግዲህ እንደተመለከታችሁት ከሆነ በዚህ ጉዳይ ላይ ከወይዘሮ ዓለም ፀሐይ ጋር የነበረንን ቆይታ ነው። ወይዘሮ ዓለም ፀሐይ በምን አይነት ሁኔታ እኛን ስታወራን እንደነበረ ተመልክታችኋል። እሷ ጋር አለ የተባለው ግርማ የተባለውን ግለሰብ ምንም አይነት አድራሻውንም ሆነ ስለማታውቀው ነገር ከዚህ በፊትም ጭራሽ እንደዚህ የሚባል ሰው ሰምታም አይታም እንደማታውቅ ነበር እያወራችን የነበረው። ግርማ ለኛ ምን ያክል አስፈላጊ እንደሆነ ታውቃላችሁ። የዚህ ኬዝ መደምደሚያ ቁልፍ እሱ ጋር እጁ ላይ እንዳለ ነው እኛ የምናውቀው። ከአቶ ፈቀደም ጋር ስናወራ ተመልክታችሁ ነበረ። ከዚህ ቀደምም ባደረስናችሁ ቪዲዮ ላይ ከአቶ ፈቀደ ጋር ያደረግነውን ቆይታ ተመልክታችኋል። እሳቸው ምን አይነት ቅርበትም እንደነበራችሁ በቀጥታ እንግዲህ ከእግዚአብሔር በታች በህይወት ለመትረፉ ለግርማ እኔ ነኝ ዋናው እጅ ያለበት ሰው ነበር ያሉት። ምክንያቱም እንዴት እንደነበረ አሞቴዎች ሴምራ ውስጥ በባንዳነት ገብተው እንደነበረ የገዛ የሴምራ ጎሳ ሰው እንደከዳቸውም እንደነበረ ግርማን እንዴት ሊያጠቁት ሊገሉትም ወይም ደግሞ ሊያስወጡትም ፈልገው እንደነበረ በሙሉ ገልጸውልናል። ስለዚህ አቶ ፈቀደ ማለት ከግርማ ጋር ምን ያክል ቅርበት እንዳላቸው በዚህ ጉዳይ ላይ ያውቀናል። ከዛ ባሻገር ደግሞ የዚህ ሰው ታላቅነት ወይም ደግሞ የዚህን ሰው አስፈላጊነት በምን አይነት ልክ እንደሆነም ነግረውናል። ይሄ ማለት ሁሉንም ነገር የሚያውቅ መደምደሚያው እጁ ላይ እንደሆነ ነው። ይህን ነው ዓለም ፀሐይም አሁንም ቢሆን መስማማት ያልፈለገችው። እሷም ከገባች በኋላ የተፈጠረው ነገር ተመልክታችኋል። ምክንያቱም እሷ እያለች ያለችው አሁንም ቢሆን አላውቀውም ነበረ። በመጨረሻ ግን እኛ ምን ማድረግ ነበረብን? እንግዲህ ይህንን ሁሉ ሚስጥር የነገረን የገዛ ልጇ ዳዊት የሚባለው ሰው ነው። ስለ እሱ አድራሻ እንድናውቅም ይረዳል። ስለዚህ ምንድን ነበረ እኛ ደግሞ በደረሰን መረጃ መሰረት ከአባት ወደ ልጅ ይሄ ጉዳይ እንደሚተላለፍ ጭምር። ስለዚህ የሚተላለፍም ከሆነ በመያዣነት ማንን መውሰድ ነበረብን? ልጇ ዳዊትን። የመጨረሻ ውሳኔ አድርጌ የወሰድኩት እንግዲህ ልጇን መውሰድ ነበረ። አባትየውን አላመጣም ካለች ልጅየዋ እጄ ላይ ነው፣ እኔ ልጁን ጭኜ ወደ መጣሁበት ከተማ እመለሳለሁ ነበር የኔ ውሳኔ። እንደዛ ሳደርግ ደግሞ ምን እንዳለ ተመልክታችኋል። በቃ እግር ላይ እስከ መውደቅ ድረስ ነበር የደረሰችው። በእርግጥ እንደዛ እንዲሆን እኛ አልፈለግንም ነበረ። በሰላም በድርድር ነበር ከእሷ ጋር ማውራት የፈለግነው። ያ እንዲሆን አልፈለገችም። በመጨረሻም እንግዲህ ያለውን ነገር ስለ ግርማም ቢሆን እናገራለሁ ነው ያለችው። ይሄ ለእኛ በጣም ትልቅ ነገር ነው። የምንፈልገውም ይህን ስለሆነ ይህም ጉዳይ የሚያበቃው በዚህ ምክንያት ስለሆነ ስለዚህም ከእሷ ወይም ደግሞ ከወይዘሮ ዓለም ፀሐይ ሙሉ በሙሉ ግርማ የተባለውን ግለሰብ የምናገኝበትን እንግዲህ መረጃ ከእሷ ይዘን እንደምንወጣ እርግጠኞች ነን። እንግዲህ ዛሬ የት እንዳለ እንደምትነግረን እንግዲህ እርግጠኛ እንሆናለን። የእናንተም ዱዓ የእናንተም ጸሎት አብሮን እንዲሆን እስከ መጨረሻው ድረስ አብሮን እንዲቆይ እንግዲህ ማለት እፈልጋለሁ። እናንተ እጅግ በጣም ከልብ አድርጌ አመሰግናለሁ። እስካሁንም ድረስ አብራችሁ ስለቆያችሁ ከወደፊትም ደግሞ በጸሎታችሁ ሳይቀር አብራችሁን እንድትሆኑ ማለት እፈልጋለሁኝ። እንግዲህ ዱካሾ ላይ እንገኛለን። ብሩክ ነኝ። መልካም ቆይታ። እሺ እንግዲህ ውድ ተመልካቾቻችን ተመልሰን መተናል። ዛሬ እንግዲህ እስካሁን ካደረግናቸው ቆይታዎች ውስጥ በጣም ቁልፍ የሆነውና በጣም ብዙ መረጃ የምናገኝበት የዚህም ኬዝ ደግሞ መደምደሚያ ወይም ደግሞ መቋጫ የሆነውን ስለ ግርማ ሙሉ መረጃ የምናገኝበት ክፍል ነው። እንግዲህ ውድ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን እንድትቆዩ፣ ምክንያቱም እኛም በጣም ጓግተንም እዚህም ድረስ ከተማም አቋርጠን የመጣንበት ዋና ምክንያታችን እቺ ነበረች። ትልቁ ቁልፍ ነገራችን እቺ ነበረች እና የመጣንበትንም ሁኔታ እንደመድምበትም ክፍል ነው ብዬ አስባለሁኝ እኔ እንደኔ። ስለዚህ እስከ መጨረሻው ድረስ እንግዲህ አብራችሁን እንድትቆዩ ለማለት እፈልጋለሁኝ እና በመጀመሪያ ከብዙ ድርድሮች ከብዙ በጣም ሰጣ ገባዎች በኋላ አሁን እኔና አንቺ በስነ ስርዓት ስላለው ነገር ስለ ግርማም እንድናወራ እንደዚህ ቁጭ ብለናል እና በጣም የምጠብቀው የምፈልገውም ቀን ነው እና እንግዲህ ብዙ ነገሮችን ነው ከአንቺ ማወቅ የምፈልገው እና አልገባኝም። ለምንድን ነበረ ብዙ ነገሮችን ከካሜራ ጀርባኛ እያስረዳንሽ ነበረ፣ ምንም ነገር ሊፈጠር እንደማይችል ስለ ጥበቃ ምንም እንዳያሳስብሽ፣ ከዛ ጀርባኛ ማድረግ ያለብንን ነገር ማድረግ እንደምንችል፣ ሚስጥሮችን በተቻለን አቅም በሙሉ እንደምንጠብቅም ጭምር አስረድተንሻል ከካሜራ ጀርባ። የእኛም ልጆች እኔም ጭምር ሙሉ ሰዎች አስረድተውሻል። በዛ ሁሉ ውጥረት ውስጥ አንቺ ያንን ሁሉ ነገር እየነገርክሽ ለእኛ ምንም ነገር ልትናገር ያልፈለግሽበት ምክንያት አሁንም ቢሆን አልገባኝም። እስኪ ለምንድን ነበረ? ምን አለ መሰለህ ወንድሜ፣ እኔ አንደኛ ነገር በማይመጣበት በልጄ መጣችሁብኝ።
ብዙ ነገር ነው ያሳለፍኩት። ብዙ ነገር ብዙ ህይወት ነው ያለኝ። ብዙ ነገር ነው ያሳለፍኩት። እኔ ቆሜ በእግሬ በሁለት እግሬ እንኳን የቆምኩት እድሜ ለሱ። እውነቴን ነው። አሁን እንደገና እንደ ሌላ ነገር ደግሞ ስታሳድዱት ብዙ ነገር ብዙ መከራ ያሳለፍ ነው አብረን ነበረ። የእውነት ነው የምልህ። አሁን ደግሞ በማይመጣው በልጄ መጣችሁብኝ። ምን ላድርግ? በልጄ በአይን ይቀለዳል እንዴ? በልጄ መጣችሁብኝ። በጣም ነው እኔ በጣም በቃ ከምልህ በላይ ነው። አሁንም እያዘንኩ ነው። ሁሉንም ነገር እያዘንኩ ነው። ከመጀመሪያው ጀምሮ አንቺ ስትነግሪኝ አስቻለው የሚባል ሰው በህይወት እንደሌለ ነው። እኛ በራሳችን መንገድ ነው ያንን ሁሉ ነገሮች ጥረን እንግዲህ ብዙ መፈልፈል ያሉብንን መረጃዎች ፈልፍለን ነው አስቻለው ግርማ እንደሆነም ያወቅ ነው። ይሄ ማለት ደግሞ የልጅሽ የዳዊት አባት እንደሆነ ነው። ይህን ደግሞ ከአንቺ ከአንደበትሽ ማረጋገጫ መስማት እፈልጋለሁኝ። አዎ ልክ ነህ፣ ልክ ነህ፣ በቃ ልክ ነህ። አንድም ነገር ለመሰለ ይሄ ሰውዬ ብዙ መስዋዕትነት የከፈለልኝ ነው። እንደነገርኩ የበፊት ህይወቴ ጭምልቅልቅ ያለ ነበር። የእሱም የኔም ስንገናኝ ራሱ ለዚህ ምን በቃ እንኳን አልመስልም ነበር። የእውነት ነው የምልህ። ልጅም እንወልዳለን ብዬ አላሰብኩም። ህይወቱ የተበለሻሸ ነበረ። እንዲሁ ተዋደድን፣ ተፋቀርን። በቃ እግዚአብሔር እንዲህ ዝም ብሎ የሚያጣምረህ ነገር የለም። በጣም በቃ በችግር የምትፋቀረው ነገር ማለት ነው። ተፋቀርን፣ በጣም ተግባባን እና እሱም ዝም ብሎ ሰው ነበረ፣ ዝም ብሎ ሰው። እኔም እንደምታየኝ አሁን ነው ሰው የሆንኩት። በቃ ነገሮች ሲቀየሩ ደግሞ እንዲህ አይነት ፈተና ውስጥ እንዴት ልግባ ብዬ ነው። እንዲህ አይነት ፈተና ውስጥ ፈተና አይደለም ደግሞ ልጅ ጸጋ ነው። ልጅ ነው አስቀምጦልኝ የሄደው። አሁንም ቢሆን እኔ እኮ ክጄ አይደለም። በቃ ፈራኋችሁ። ይሄን ሁላ ህዝብ ይዘህብኝ፣ የህግ አካል ይዘህብኝ መተህ ምንድን ነው የሚሰማ? እንደው እንደ ራስህ ፍርዱን አንተ ውሰድ መጀመሪያ። አንተ ራስህ በቃ ተከብረህ በተቀመጥክበት ቤት እንዲህ አይነት ነገር ሲመጣበት ምንድን ነው የምትለው? ምክንያቱም እኔ ሀሞቴዎች ናቸው የመሰላቸው። አቶ ፈቀደንም ሳይ ድንግጥ ነው ያልኩት። ሀሞቴዎች በቃ ልጄን አሳልፈው ሊሰጡብኝ ወስደው ሊያስገድሉብኝ መስሎኝ ነው። ለእኔም ህይወቴ የተበለሻሸ ነበር ብያለሁ። ብዙ ነገር አለ እኮ የተንጠለጠለ ነገር አለ። አቶ ፈቀደ ደግሞ አሳልፈው የሚሰጡብኝ መሰለኝ። እሳቸውንም ሳይ ማለት ነው ድንግጥ ነው ያልኩት። በቃ ተገደው መሰለኝ። አቶ ፈቀደ እኮ ታዲያ እንግዲህ ሴምራ ጎሳ ውስጥ የነበሩ ሰው ከአንቺም ጋር ስናወራ ደግሞ ዋና ከሚባሉ ግርማም ጨምሮ የአንቺ ባለቤት ግርማ እኛ የምንፈልገውም ሰው ጨምሮ አቶ ፈቀደም የሴምራ ዋና ሰዎች የሚባሉ አቶ ፈቀደ ደግሞ ግርማን በህይወት ያተረፉት ከአሞቴዎችም እጅ እንግዲህ ከዛም ሞቶ ዛሬ ያለበት ደረጃ ላይ እንዲደርስ ያደረጉት አቶ ፈቀደ ነበሩ። እኛ ደግሞ እንግዲህ ከዛ በኋላ ይዘን የመጣ ነው አቶ ፈቀደን ነበር እኮ። እኔ መቼ ይገባኛል ወንድሜ? እኔ አልገባኝም እኮ ይህን ሁላ ሰው ይዛችሁ መታችሁ፣ ይህም ሁላ የህግ አካል ይዛችሁ መታችሁ። አቶ ፈቀደም እኮ አስገድደዋቸው ለሀሞቴዎች አሳልፈው የሚሰጡብኝ ነው መሰለኝ። ስለዚህ ነው እኮ ድንግጥ ያልኩት። አይተህ እንደሆነ በድኔ ነው የተቀመጠው። መጨረሻ ላይ በልጄ ስትመጡብኝ ነው እንጂ በአንድ አይን ደግሞ አይለቀስም። ስለዚህ እንዴት ብዬ አይኔ ላጠፋለሁ በልጄ እንጂ ልክ ነህ። በቃ አቶ ግርማ የምትለውን አዎ አውቀዋለሁ። የልጄም አባት ነው። ልክ ነው፣ የልጄ አባት ነው። አቶ ግርማ ማለት ብዙ ህይወት ያሳለፍነን። ዛሬ እናንተ አቶ ስላላችሁት አይደለም። አቶ የሚባል ሰው አልነበረም። እንዴት ከትቢያ እንደተነሳን እኛ ነን የምናውቀው። እንዴት ከትቢያ እኔ እንዲህ አይነት ነገር የሚኖር አይኖር አላውቅም ነበር። እኔ ብዙ ቦታ ሰው እንዲሆን በጣም ነበር። ከተቀራረብን በኋላ ብዙ ገዳማት ይዤ ሄጃለሁ፣ ብዙ ጸበላት ይዤ ሄጃለሁ። ይለፈልፋል፣ ይወራጫል፣ የተቀበረ ነገር ምናምን ይላል። አገሩንም ይጠራል፣ ብዙ ሰዎችንም ይጠራል። ብዙ ነገር አሳልፌያለሁ። ያልወሰድኩበት ጸበል የለም። የእውነት ነው የምልህ። እግዚአብሔር ይመስገን። ይኸው አንድ ፍሬ ሰጠኝ ለእኔም፣ እኔንም ሰው አደረገኝ፣ አቆመኝ። አሁን ልጃችንንም በሰላም እኔ ነኝ የማሳድገው። እሱ እንደሆን ሰው አይሆንም። በጣም ይደነግጣል፣ በጣም ይፈራል፣ በጣም ይወራጫል። በጣም ነው የሚወራጨው። ሌሊት አይተኛ፣ ቀን አይተኛ። ቀን